ኢየሱስንማ የምትሰማ ቢሆን ኖሮ ኦርቶዶክስ ኢየሱስን ሰምታ ቢሆን ኖሮ መድኃኒት እሱ ብቻ መሆኑን አምና አርፋ ትቀመጥ ነበር። መቼ የሰማኸውን ነው? ልትሰማ እንኳን ፕላን የለህም። ውሸታ ልጅህን እንሰማለን። ኦሆ ማን ላይ ነው የምትቀልደው? ሰምተህም አታውቅም። ለመስማትም እቅድ የለህም። ይኸው እንደሚታየው እሺ የሚል ትርጉም ይሰጣል። ታቦር ተራራ ላይ እግዚአብሔር አብ የምወደው ልጄ ይህ ነው እርሱን ስሙት ብሏል። ልጄን ስሙት ብሏል። እርሱን ስሙት ወሎቱ ስምዕዎ ይላል። ስለዚህ ኦሆ ማለት እሺ ማለት ነው፣ እንሰማዋለን ማለት ነው። ልጅ ኢየሱስ ክርስቶስን እንሰማዋለን ለማለት ነው። ሆ ወይም ኦሆ ማለት ልጅ ኢየሱስ ክርስቶስን እንሰማለን ለማለት ነው። ሆያ ሆዬ ሲባል ሆ እያለ የሚጨፍረው አቤት መድኃኔዓለም። ከዛስ ደግሞ ከደብረ ታቦር አንተ ራስህ ከድንካል ጋር ተገልብጠ ወደ በረሃ የሄድከው በአንድ ጊዜ ምን ሆነ ነው? ይሄንን እዚህ ጋር አቆምከውና ወደ በረሃ የሄድከው ውጬ መናውጠውጠው ምትለን ማለት ነው። መናውጠውጠው እንዴ በግዕዝ ኦሆ ከሆነ እንዴት ሆ ይሆናል? እዚህ ጋር መጥቶ ደግሞ እንዴት ሆ ይሆናል? ኦሆ ሆ ይሆናል እንዴ? ኦን ውጬ ነው። ስለዚህ ሆያ ሆየውን አስተካክለውና የግዕዙን ኦሆ ውጬ አደረኩት ሆ በለን። ሆ ለብቻው ቀርቷል ማለት ነው። ኦሆ ከሆነ በግዕዙ ኦሆ ነው መሆን ያለበት። ሆያ ሆዬ ሲል ሰውየው ኦሆ እያለ ነው መመለስ የነበረበት። ሆ ወደሚል ቀየረው። ከዛ ደግሞ ደብረ ታቦር ላይ መጣና ማን ላይ ነው የምትቀልዱት? ማን ላይ ነው የምታፌዙት? ኢየሱስን መስማት የምትፈልግማ ቢሆን ይሄ ሁሉ ኮተትና ምድራችን ኢትዮጵያ ላይ የቆለላችሁት የሐሰት ትምህርት፣ የአጋንንት ልምምድ፣ ማለቂያ የሌለው የአሮጊቶች ተረት እየተረታችሁ ጆሮ የህዝቡን ጆሮ አታደነቁሩም ነበር። ኢየሱስንማ የምትሰማ ቢሆን ኖሮ ኦርቶዶክስ ኢየሱስን ሰምታ ቢሆን ኖሮ መድኃኒት እሱ ብቻ መሆኑን አምና አርፋ ትቀመጥ ነበር። መቼ የሰማኸውን ነው? ልትሰማ እንኳን ፕላን የለህም። ውሸታ ልጅህን እንሰማለን። ኦሆ ማን ላይ ነው የምትቀልደው? ማን ላይ ነው የምትቀልደው? ሰምተህም አታውቅም። ለመስማትም እቅድ የለህም። ይኸው እንደሚታየው ልጅህን እንሰማለን ብላችሁ አብን እሺ ብትሉ ኖሮ አብ የሰጠውን ስጦታ ኢየሱስ ክርስቶስን ብቻ መድኃኒት ነው ብለህ ትቀበል ነበረ። ውሸታምን የማትሰሙት የለም። ኢየሱስ ብቻ ነው የሚሰማው። አብ እርሱን ስሙት ካለ እሱ ነው የሚሰማው። አንተ የማትሰማው ጠንቋይ አለን? የማትሰማው አይነት መጽሐፍ አለን? ልጁንማ ብትሰማ ኖሮ ኦርቶዶክስ አሁን ያለችበት የመጨረሻው የልሽቀትና የድሽቀት ደረጃ ላይ አትደርስም ነበር። አሁን ኦርቶዶክስ ያለችበት እኮ የመጨረሻው ሌቭል ነው። በቃ እንዴ እግዚአብሔርን የሰማ አብ ሲናገር ልጄን ስሙ ሲል የሰማና አደርጋለሁ ያለማ ጣዖት እየሰበሰበ ጣውላ እየቀረጸ መክተፊያ እየተሸከመ አያሟርትም። ስዕል እየለጠፈ አይለማመንም። የእግዚአብሔርን ምስጋና እየወሰደ ለፍጡር አይለጥፍም። መቼ ሰምተህ የምታውቀውን ነው? መቼ አንድ ቀን ሰምተው አታውቅም? ኢየሱስን ሰምታ የማታውቅ በስሙ የምትነግድ የሃይማኖት ድርጅት የነጋዴዎች ህብረት ነው ኦርቶዶክስ ማለት። በቃ እወቀው። ስሙን እንደ ንግድ ፍቃድ ይጠቀመዋል። እግዚአብሔር አብ ያለውን የልጁ ይኸው ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። አብን የሚሰማ ከሆነ ሰው ኢየሱስን መቀበል አለበት። የዚህ ሁሉ ኮተት ኢትዮጵያ ውስጥ የተገጠገጠ የአምልኮተ ባዕድና የርኩሰት አሰራር በሙሉ ምንጩ ኦርቶዶክስ ነው። በቃ ኦሆ እያልክ ልታልፈው አትችልም። አላሳልፍም። አብን ሰምተሃል አንተ? ኢየሱስን ሰምተሃል? እርሱን የሰማ ሰው እንዲህ ያለ የባዕድ አምልኮ ውስጥ ይዘቅጣል እንዴ? ኢየሱስን የሰማማ መድኃኒት እርሱ መንገድ፣ እውነት፣ ህይወት እሱ መሆኑን አምኖ ነው የሚኖረው። የአገር አዳኝና ቅራቅንቦ ሰብስበ የአዳኝ እናንተው ራሳችሁ የፈበረካችሁትን የሐሰት ትርክት እየሰማ የምትኖር ስዕል ሚኒሊክን ሊረዳ አድዋ ዘመተ የምትል ባለ ተረት አንተ ኢየሱስን ሰምተሃል እንዴ? ሰምተውም አታውቅም። ውሸታም። ይሄ በጣም የሚያስጠላ የሐሰት አሰራር ነው። የሚያስጠላ በቃ ለሰውም አይመጥንም፣ ለህፃናት እንኳን አይመጥንም። እሺ እንቀጥል። ሰምቶት የማያውቀውን ጌታ እንሰማለናል። የምትሰማ ከሆነ እኔ ልንገር፣ ኢየሱስ የሚፈልገው የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድና እውነት ህይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። መንገድ እውነትና ህይወት። ይኸው
ሌላ ማንኛውም የደረደርካቸው አማልክት መንገድ እውነትና ህይወት ሊሆኑ አይችሉም። በከሊት በኩል ትገባለህ፣ በከሌ በኩል ትገቢያለሽ እያላችሁ ለዚህ ምስኪን ህዝብ የጋታችሁት የሐሰት ትምህርት ኢየሱስን ላለመስማትህ ማረጋገጫ ነው። ሰምተኸው አታውቅም። ኦኬ፣ እንቀጥል።